ከፈቀደ ናታንን ታግሰን ከጠበቀኝ ማለት ነው። ኧረ እባክሽ ቆይ ፈጣሪ ላንቺ ወንድሜ ሲሰጥሽ ለኔ ቢኒያምን የማይሰጠኝ ነው እንደሚመስልሽ? እኔ አላልኩም። ሲጀመር የኔና የናታን አንድ ላይ መሆን ከእናንተ ህይወት ጋር የሚያገናኘው ነገር አለ አይመስለኝም። ተይ እንጂ እኔና ቢኒየት ልንኖር ነው አንቺና ወንድሜ እዚህ ቤት የምትኖሩት? ይሄ ስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የጉድ በስማሚ መጨረሻ አሳዛኝ። በእውነት ህዊ በጣም ያሳዘነችኝ። በቃ አሁን እንጃ ቤዛን እንግዲህ እንደዚህ ቅዠት በቅዠት ያደረጋት ምናልባት ቤዛ አሁን በቃ መንፈሷ ምኗን መጥቷል ማለት ነው በህይወት እያለች እና በጣም ያሳዘነችኝ። ስለ እውነት ግን እውነት እንደዚህ አይነት የህግ አካል ቢኖር ራሱን አሳልፎ ለወገን የሚሰጥ ቢኖር ቢበዛ ልክ እንደ ህዊ አገር በደረሰች ሀገራችን እና በጣም ያሳዘነችኝ። ያሳዘኑ ሴቶች ሙሉ አሳዝነውኛል። ግን እሷ በሙያዋ ራሷን አሳልፋ ሴትነቷን አሳልፋ ሁሉ ሰጥታ ግን ምንም ልታደርግ አልቻለችም። በጣም ያሳዘነችኝ እና አሁን ምናልባት ቤዛ ትፈልጋታለች ብዬ ተስፋ አለኝ። ሌላው እንግዲህ ኤፍራታ አረገዘች። እኔ ግን የያፌት ነው የምለው። ለምን የናታን ቢሆን እስካሁን ድረስ ስንትን ይላት ነበር። አሁን ነው ያስጨናነቃት ያለው ማለት ነው። እና የያፌት ልጅ ነው የሚሆነው። እሷ ግን የናታን ነው ብላ ነው የምታስበው። አይ ኤፍራታ። ኤኒዌይስ ናታን የኔ እናት በጣም ያሳዝናል። ምናልባት እኔ ናታን እናንተስ ምን ትገምታላችሁ? እኔ እንደገመትኩት ግን ናታን እንደዚህ የፈለገ ቢሆን ወንጀል ውስጥ አይዘፈቅም። እርግጠኛ ነኝ ከህግ አካል ጋር ነው የሚሰራው። ይሄ እንግዲህ ቪዲዮ ላይ ያያችሁት ተሽከርካሪ ወንበር ላይ ቁጭ ብሎ እንግዲህ አዲስ ሰው ነው፣ አይተነው አናውቅም። ምናልባት ይሄ ወይንም ከዚህ ጋር እየሰራ ነው ያለው፣ አለበለዚያ ይሄ ወይ የህግ አካል ነው ማለት ነው። ናታን ከዚች ሴትዮ ጋር ራሱን አሳልፎ ወንጀል ውስጥ አይዘፍቅም። እና እንግዲህ ይመስለኛል ቢኒን ይዞት ነው የመጣው እዚህ ማለት ነው። ይሄ ደግሞ ጉድ እኮ ነው። የዚች ናታን ጋር የምትሰራዋ ሴትዮ ልጅ ነው። በጣም ይገርማል። ምን አይነት እናት ናት? እማዬ ስላት ያንቀጠቅጣታል። እማዬ አትበለኝ ትለዋለች። ደብቃ ያሳደገችው ልጅ ነው። ተደብቆ የመጀመሪያ የተወለደ ይሆን አይዶን ነው አላውቅም፣ ግን በጣም ያሳዝናል። እማዬ አትበለኝ እያለችው እሱ ከእሷ ጋር ወንጀል ታሰራዋለች በሚገርም ሁኔታ። ናታን አልተቻለም። ለናያፌትም ሆነ የዚህ ሴትዮም ጠባቂ ሆነ ምንም ናታን ሊይዙት አልቻሉም። እንግዲህ ሉሊት ደግሞ ናታንን ፈትሽ ተብላለች። ይቺ ሴትዮ እንግዲህ እንደምታዩት አላቅም ናታን አጠምዷታል ማለት ነው። ልጅቷንም እንግዲህ ናታን ነበር ያሳፈናት ማለት ነው። የሚገርማል በጣም እና ያፌት ለዚህ ሴትዮም ጥላት ነው፣ የጋራ ጥላታችን ብለው ነው የያዙት ማለት ነው። ስለ እውነት በጣም ይገርማል። ጨካኝ ናት የመጨረሻ። ወንድ ልጇ ደግሞ ያሳዝናል ይመስለኛል። ቤዛ አታውቀውም፣ እሱ ግን በጣም ያፈቅራታል እና ቤቱን ዘግቶ ነው የሚቀመጠው ማለት ነው። ዲያራ ደግሞ እንግዲህ ናታን ናፍቀረዋለች በሚገርም ሁኔታ። እናቱ ግን አስጠንቀቀው ድጋሚ ግን አግኝቷታል። ናታን ምን እየሆነ ነው? የሚገርመው ያፌት የናታን ወንድም ነው። እኔ ጠርጥሬ ነበር መጀመሪያ ማለት ነው። ኤፍራታ ደግሞ ልታስመረምራቸው ነው እንትን ወስዳለች። ግን መጨረሻ ላይ የቤዛ ክፍል ነው ወስዳ ከማመጠሪያ ላይ ጸጉር ወሰደች። ምናልባት የቤዛ እንዳይሆን ብዬ እገምታለሁኝ ውጤቱ ሲመጣ። ሌላው እጽ በጣም ታሳዝናለች። ገኒም ተሽሏታል። መንቀሳቀስ ነው እንጂ አልቻለችው። ያው እንግዲህ ማውራት ትችላለች እላችኋለሁ። ዳጊና እጽ ደግሞ እንግዲህ ማስቲካኛ ኪውን ሊያጠምዱት ነው እንግዲህ ለራሳቸው ማለት ነው። ቢኒ በጣም ያሳዝነኝ። በጣም ነው ልቡ የተሰበረው በናታንም በጽዮንም ማለት ነውና ይሄ ማስቲካውን እያኘከ ጉድ ሰራቸው ማለት ነው። ይሄ ደግሞ ከያፌት የባሰ እርጉም ነው፣ የመጨረሻ እርጉም እና እንግዲህ ቢኒዬ የኔ እናት ተሽሎታል፣ ከሞትም ተርፏል። አሁን ደግሞ ምን ይጠብቀው ይሁን የኔ እናት? ይሄንን ነው የምላችሁ እንግዲህ በጣም ያሳዝናል። ሉሊት እንግዲህ ጥፍሮቿ ተቆርጠዋል።
በአቶ ያፌት። አሁን እንግዲህ ስራ ደግማ ካበላሸች አንገቷን ነው የምቆርጠው ብሏል። የሉሊት ወደ መጨረሻ ሰዓት ትመስለኛለች ሉሊት እና እንግዲህ በጣም ያሳዝናል። የፍራታ እርግዝናዋን ቸካፕ ልታደርግ ሄዳለች በጽዮን አማካኝነት። ጽዮን ደፍራ ቤት መታለች። በነገራችን ላይ ጽዮን እቤት መሄዳለም እቤት ብትቀመጥ ለያፌት ደስታ ነች። ደስ ነው የሚለው። ለምን እጽን ይወዳታል፣ አንድ እህቴ ናት እያለ ነው። በናታን ስለሚቀና እጽን እንግዲህ ይወዳታል ማለት ነው። ይሄ ደግሞ ተንከሲስ እርጉም ሴቶቹን በጣም እያሰቃየ ነው ማለት ነው። የአንዷን ልጅ ወንድም ገደለ ማለት ነው። እና በጣም ያስጸይፋል። እንደዚህ አይነት ነገር ግን እንዳለ አነሳሳት። ወገን ራሳችሁን ጠብቁ። ይሄ ትልቅ ትምህርት ነው። በእውነት የማናቀት ሀገር ላይ ብዙ ነገር ይሰራል። እንደዚህ አይነት ወንጀሎች ይሰራሉ ማለት ነው። እና በጣም ነው የህግ አካል እንኳን ሊያድኑ የማይችል ማለት ነው። እንግዲህ ሉሊትዬ ሀረካቷ በቃ ወረኝነቷ ለወሬ ያላት ጥማት ገነትንም ፓራላይዝ አድርጎ ቁጭ አረጋት ድንገት ማለት ነው። እና እጽ ደግሞ ወደ ራሷ ተመልሳለች። እስካሁን ድረስ የእጽን መመለስ ያላወቀ ቢኒ፣ ነገነት፣ ወንድሟ ናታን፣ ቤዛና ሉሊት ናቸው። የፍራታ ታውቃለች ማለት ነው። ስለዚህ ዳጊም ያውቃል ማለት ነው። እንግዲህ መጨረሻው ይህንን ይመስላል እላችኋለሁ። ወደ እኔ በጣም ጠፍቻለሁ፣ አልተመቸኝም ነበረ። እንግዲህ አሁን አርጉ ያው የስራ ሁኔታ ነው እንግዲህ እላችኋለሁ። ሰብስክራይብ፣ ላይክ፣ ኮሜንት አትርሱ። በጣም ጠፍቻለሁ። ይሄ እንግዲህ ሀረግ ድራማ ክፍል 96 ነው። 95 ማለት 96ን ደግሞ ነገ ወይ ከነገ ወዲያ ይዘን እንመጣለን ማለት ነው። ከወደዳችሁት ላይክ ኮሜንት አድርጉ፣ አበረታቱኝ እላችኋለሁ። ያው ስላልተመቸኝ ነው እንግዲህ የሰው ሀገር አይመችም፣ ስራ ነው እላችኋለሁ ውዶችዬ። በቃ ሉሊት እንግዲህ ጣቶቿ ተነቃቅለዋል። ለቀጣይ አንገቷ እንዳይቆረጥ እላለሁኝ። እንግዲህ የሉሊት መጨረሻ የክፋቷ ጥግ ማለት ነው። በጣም ይገርማል። እኔ እንደውም መጨረሻ ያንን ሰው አንገቱን ያስቆረጠችው እሷ ትመስለኝ ነበር። አሁን ላይ እሷ አይደለችም። በስማም ያፌት በጣም እጁ ረጅም ነው። በጣም ከባድ ሰው ነው ያፌት። በቃ ኤፍራታንም ተጠራጥሯታል። ክትትል እንድንደረግባት አድርጓል ማለት ነው። እና በጣም ጨካኝና አረመኔ ሰው ነው እላችኋለሁ ያፌት። ከያፌት ደግሞ የበለጠች አለች ሴትዮ። እቺ ደግሞ የመጨረሻ ራሷን ደብቃ በወንድ ስም አድርጋ ነው ራሷን ጉድ እየሰራቻቸው ያለችው ማለት ነው። እና ይህ ደግሞ እንግዲህ አላቅም